ከተከሸኑ እልፍ ቃላት ከተመረጠ የቅኔ ብዛት ሀገሩን ከሞላው ዜማን የኔ ሁለተኛው ዲስከስ የምናደርግበት ሀሳብ እግዚአብሔርን መምሰል የምንችለው እንዴት ነው የሚለው ሀሳብ ነውና ምን ትላለህ በዚህ ሀሳብ? እንግዲህ ሰው እግዚአብሔርን መምሰል የሚችለው እንዴት ነው የሚለው ጥያቄ የኔና ያንቺ ጥያቄ ብቻ ይመስለኛል ብዬ አላስብም። ሰው ሁሉ ይህንን መንፈሳዊ ጥያቄ መጠየቅ ይችላል። ምክንያቱም ሰዎች በክርስትናው ዓለም ውስጥ የሚኖሩ ሰዎች አንድ ነገር ማድረግ የሚችሉት ወይንም ደግሞ ሊያደርጉ የሚፈልጉት ብቃት ስላላቸው መስሎ ስለሚሰማቸው ነው ማለትና ይህን አስተሳሰብ ማስተካከል መቻል አለብን ማለት ነው። ይህን ጥያቄ ስናነሳ ማለት ነው እንግዲህ ሰው በዚህ ምድር ላይ በተለይ ከክርስትና ሕይወት ጋር በተያያዘ ሁኔታ እግዚአብሔርን መምሰል የሚችለው እንዴት ነው የሚለው ነገር መጽሐፍ ቅዱስ አበክሮ ያስተምረናል። አንደኛው ሰው እግዚአብሔርን መምሰል የሚችልበት ከመጽሐፍ ቅዱሳዊ አስተምህሮ ወይንም ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የእውነተኛ አስተምህሮ ስንመለከት እግዚአብሔርን መምሰል የምንችልበትን ነገር እንረዳለን ማለት ነው። ሰው እግዚአብሔርን መምሰል የሚችልበት ወይንም ደግሞ መንፈሳዊ እውነተኛ የሆነ መንፈሳዊ ልምምድን መለማመድ የሚችለው በጸጋው። ክርስትና በጣም ደስ የሚያሰኘው ነገር ልዩ የሚያደርገው ነገር ከሌሎች ሃይማኖቶች የሚለየው ነገር እግዚአብሔር የሰጠን ጸጋ ነው። መንፈሳዊ ልምምድ ወይንም ደግሞ እግዚአብሔርን መምሰል ያለ ጸጋው አይቻልም። ጸጋ ደግሞ እኔም አንቺም ሌሎች ሰዎች በራሳችን ፈቃድ በእውቀታችን በጉልበታችን በአስተሳሰባችን የምናመጣው ነገር አይደለም። ነገር ግን እግዚአብሔር አምላካችን አስቀድመን እንዳልነው እግዚአብሔር የፍቅር አምላክ ስለሆነ ከፍቅሩ የተነሳ ለማይገባው ኃጢአተኛ ለሆነ ክብር ለጎደለው ከእግዚአብሔር ለተለየው ሰው እንዲሁ በነፃ የተሰጠን ነው ማለት ነው፣ ጸጋ ማለት ነው። ስለዚህ በዚህ ጸጋ እግዚአብሔርን እየመሰልን ወይንም መንፈሳዊ ነገርን እየተለማመድን እንሄዳለን። የማይቻለው ነገር ሁሉ በጸጋ ምን ይሆናል? ይቻላል ማለት ነው። እንደው ምናልባት ታስታውሹ እንደዚህ የጸጋ ነገር ስናነሳ ሐዋርያ ጳውሎስ ወደ ኤፌሶን ሰዎች መልእክት በሚጽፍበት ጊዜ ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህ ከሥራ አይደለም ማንም እንዳይመካ የሚል ነገር አለ። እግዚአብሔርን መምሰል የምንችለው በጸጋው ነው። ጸጋው እግዚአብሔርን መምሰል ብቻ እንድንችል የሚያደርገን ሳይሆን እንድንድንም የሚያደርገን ምንድነው? ጸጋው ነው ማለት ነው። እንደውም በትክክለኛ ሁኔታ ብናነበው በጣም የተሻለ ነገር ነው ብዬ አስባለሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ ምንድነው የሚለው? ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ጸጋው በምን አድኗችኋል? በእምነት አድኗችኋል። ሐዋርያው ጳውሎስ ይህንን ነው የሚላቸው። ይሄን ጸጋ ደግሞ ሲናገር ጸጋው ደግሞ የማን ስጦታ ነው? የእግዚአብሔር የአምላካችን ምንድነው? ስጦታ ነው። ስለዚህ በዚህ ከእግዚአብሔር ከአምላካችን በተሰጠን በጸጋው እዚህ ምድር ላይ ስንኖር እግዚአብሔርን ልንመስል የምንችልበትን ሕይወት እናገኛለን ማለት ነው። ወይንም መንፈሳዊ ልምምድን እንድንለማመድ ጸጋው ራሱ ይረዳናል ማለት ነው። ምናልባት የዕብራውያን ጸሐፊ ወደ ዕብራውያን አማኞች መልእክት በሚጽፍበት ጊዜ ስለዚህ ጸጋ የሚያነሳ ነገር ይመስለኛልና ዕብራውያን ምዕራፍ 4 ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል
በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እናድርግ? እንቅረብ። ሰው እርዳታ የሚያስፈልገው በእግዚአብሔር አምሳያና መልክ የተፈጠረ ፍጡር ነው ማለት ነው። ስለዚህ እግዚአብሔር የሚፈልገውን ህይወት ሰው በምድር ላይ እንዲኖር ይህንን የሚረዳውን ጸጋ እግዚአብሔር ምን አድርጎታል ማለት ነው? ሰጥቶታል ማለት ነው። ስለዚህ ከእግዚአብሔር ዘንድ ተሰጥቶናል። የእግዚአብሔር ስጦታ ነው። ይህንን ስጦታ ግን እኛ ዕለት ዕለት በህይወታችን እንዲበዛ ማለት ነው እንዲትረፈረፈልን በዚህም ጸጋ ደግሞ እግዚአብሔርን እየመሰለን መኖር እንድንችል በሰማይና በምድር አባትነት በሚሰየምበት በእግዚአብሔር ፊት ወደ ጸጋው ዙፋን በእምነት ቀርበን ሁልጊዜ ስለዚህ ጉዳይ ልንጸልይ ይሄ ነገር በቃ ልናገኝ ልንጠማ ልንራብ ያስፈልገናል ማለት ነው። አይመስልሽም? ምናልባት አንቺ የምትጨምሪው ነገር ከዚህ ጋር እኔም ጨምረው ካንተ ሐሳብ ጋር ይሄዳልና እግዚአብሔር መምሰል የምንችለው እንዴት ነው የሚለውን ሳስብ ተመሳሳይ ሐሳብ ነው። የእግዚአብሔር ኃይልና ጸጋ ላይ በመታመን ይሄንንም ደግሞ እንትን ለማለት ለማስታረቅ ሁለተኛ ጢሞቴዎስ 3:5 እያየው ነበርና ምን ይላል? ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ፣ ያምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። ከነዚህ ደግሞ ራቅ ይላልና ይሄ ሃይማኖታዊ መልክ አላቸው ይላል በሌላ ትርጉም። እና እነዚህ ሰዎች ማለት የካዱት የእግዚአብሔርን ኃይል ነው። የእግዚአብሔር ኃይል ማለት ትክክለኛ እግዚአብሔርን ለመምሰል የሚረዳቸው ኃይሉን ክደውት ከዛ ደግሞ የራሳቸውን ሃይማኖታዊ መልክ ሰርተዋል። ስለዚህ እነዚህ ሰዎች እግዚአብሔርን መምሰል ሳይሆን ይሄ ማስመሰል ላይ ናቸው ማለት ነው። እነዚህ ሰዎች በጣም የሚያሳዝኑት ለምንድነው? የሚረዳ ኃይል እያለ መታመን የምንችልበት ኃይል እያለ እነሱ ግን የራሳቸውን ሃይማኖታዊ መልክ ሰርተው ኃይሉን ክደው የሚረዳውን በራሳቸው መንገድ እየሄዱ ነው። ስለዚህ ይሄ ደግሞ የሚያሳየው ምናልባት ፕራይድ ወይም ደግሞ ኩራት ሊሆን ይችላል። እዛ ላይ ራስን ሙሉ ለሙሉ ለዛ ነገር አሳልፎ መስጠት ሊከብድ ይችላል ለሰው ማለት ነው። ግን ያ ነው ከኛ የሚያስፈልገው ማለት ነው። ትክክለኛውን ህይወት እግዚአብሔር የሚወደውን የሚፈልገውን ህይወት እንድንኖር የሚያስችለን ሙሉ ለሙሉ ጸጋውና ኃይሉን ክደዋል ስለሚል ኃይሉ የሚያስችለን እንድንኖር የሚያስችለን ኃይል ስለሆነ ያ ያስፈልገናል ማለት ነውና ያ እውነት ብለሻል። እንደውም ይሄን ነገር ስታነሺው ጌታችንና መድኃኒታችን ኢየሱስ ክርስቶስ 3 ዓመት ተኩል ያገለግላቸው ደቀ መዛሙርት ኃይልን በተመለከተ ሁኔታ በሐዋርያት ምዕራፍ 1 ቁጥር 8 ላይ ያላቸው ነገር አለ። ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ። ይሄንን ሐሳብ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 24 ላይ አንስቶታል። እውነት ነው። ይሄ የመንፈስ ቅዱስ ኃይል ያስፈልገናል። ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 5 ላይ ያለ እኔ አንዳች ነገር ልታደርጉ አትችሉም አይደለም። ክርስትና በራስ የሚቻል ጉዳይ አይደለም። ክርስትና የመዝናናትን ያህል ቀላል ጉዳይ አይደለም አይደለም። ክርስትና ውድድርና ውስጥ ገብተን እንደምንዋጋ አይነት ነው። ወይንም ደግሞ አንድ አትሌቲክስ ሩጫ ላይ ተሰልፈን እንደምንሮጠው ያህል ከባድ ነው። ክርስትና ቀላል ነገር አይደለም። ነገር ግን የክርስትናን ህይወት መኖር የምንችለው እግዚአብሔር በሚሰጠን ኃይል ነው። ደቀ መዛሙርቶች እኮ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ እነሆ የሰው ልጅ ስለ ሰው ልጆች በደልና ኃጢአት በሽማግሌዎች እጅ በካህናቶች ተላልፎ ይሰጣል፣ ይዘብቱበትማል፣ ይገርፉትማል፣ ይገድሉትማል፣ ይሰቅሉትማል ብሎ ነገራቸው። እንደዚህ አይነት ዜና ሰምተው አያውቁ። ነገር ግን እንደዚህ አይነት ዜና ሰምተው ስለማያውቁ ኢየሱስ ይሄንን ወዲያውኑ በነገራቸው ጊዜ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስንሄድ መታወክ ገጠማቸው እና ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ ምን ያርግ አይታወክ አላቸው። በእኔ እመኑ በአባቴም ደግሞ እመኑ ነው ያላቸው። እና እነዚህ ይፈሩ ለነበሩ ሰዎች
ኢየሱስ የጀመረውን ወንጌል ማስቀጠል እንዲችሉ ኃይል ያስፈልጋቸው ነበር። ይህንን ኃይል ካልለበሱ ካልተቀበሉ ኢየሱስ ክርስቶስ የእግዚአብሔር ልጅ እውነት ነው፣ ሕይወት ነው፣ መንገድ ነው፣ መዳን በእርሱ ካልሆነ በስተቀር በማንም የለም። እግዚአብሔር የዓለምን ኃጢአት ሁሉ እንዲያስወግድ የላከው እርሱም ብቻ ነው። በእርሱ አምናችሁ የዘላለምን ሕይወት ማግኘት ትችላላችሁ የሚል አቅም የላቸውም፣ ሊኖራቸውም አይችልም። ነገር ግን መንፈስ ቅዱስን ኃይልን በተቀበሉ ጊዜ ግን በሚያስፈሯቸው ሰዎች ፊት ቆመው ይህንን የእውነት ቃል የምስራቹን ቃል ምን አደረጉ? ሰበኩ። ስለዚህ እንዳልሽው እግዚአብሔርን መምሰል ወይንም ደግሞ መንፈሳዊ ነገር መለማመድ የምንችለው እግዚአብሔር በሚሰጠን ኃይል ነው። ይሄን ኃይል አለን ብለው የሚያምኑና የሚመኩ ሰዎች ላይቀበሉ ይችላሉ። ለዚህ ነው ቀደም የሚያነሳሽው ሐሳብ የሃይማኖት መልክ ነው የሚኖራቸው እንደዚህ አይነት ሰዎች ራስና ሕይወት ወደ ሆነው ወደ ክርስቶስ ኢየሱስ አይጠጉም እና የግድ ኃይል ከጸጋው ቀጥሎ ኃይል ያስፈልገናል። እንግዲህ ይህ ኃይል ነው በውስጣችን ሆኖ እንዴት እንደመጸለይ እንኳን እንደሚገባን አናውቅም አይደለም የሚለው ቃሉ። በውስጣችን ሆኖ ግን ምን ያደርጋል? ይቃትታል። ስለዚህ ኃይል ያስፈልገናል። ጌታ የተመሰገነ ይሁን። አሁን ዮሐንስ 15 አንስተ ነበርና በጣም የሚያስገርመኝ ክፍል ነው። ዮሐንስ 15 ላይ በእኔ ባትኖሩ አትችሉም እያለ ይነግራቸዋልና ቅርንጫፍ የወይን ግንድን መስሎ ይናገራል እና ግንዱ እኔ ነኝ፣ ገበሬው አባቴ ነው። ከዛ ደግሞ እናንተ በዛ ላይ ተጣብቃችሁ እስካልኖራችሁ ድረስ አሁን ግንድን ወይም ሩትን አይተን ከሆነ ቅርንጫፉ ከሱ ውጥት ያሉት ብዙ ጊዜ ደርቀው እናያቸዋለን። ውጥት ካሉ ግን እዛው ላይ የተጣበቁት ግን በጣም የለመለሙ ናቸው እና ልክ እንደዛ ምን ያህል የሱ ቅርንጫፍ የግንዱ ጥገኛ እንደሆነ ሁሉ እኛም ደግሞ በክርስቶስ ላይ ጥገኛ ካልሆነን ካለኔ ምንም ልታደርጉ አትችሉም ማለት እኮ አይደለም፣ ማድረግ መኖር እንኳን አትችሉም። ከዛ ደግሞ በጣም ያስፈራል እሱ ቃል። ከዛ የማያፈራውን በማይጠፋ እሳት ያቃጥለዋል ይላል እና ገበሬው ወይ አባቱ ወይም ደግሞ እግዚአብሔር ማለት ነው። ስለዚህ መጣበቅና ያለ መጣበቅ የሰርቫይቫል ጭምር ወይም ደግሞ የመኖርና ያለ መኖር ጥያቄ ጭምር ነው። እንደገና ደስ የሚለው ግን በእኔ ብትኖሩ ግን ብዙ ፍሬ ታፈራላችሁ ይላል። ካልኖራችሁ ግን አትችሉ፣ ወይ ያለመቻል ወይ ብዙ ፍሬ ማፍራት በቃ ያለው ኦፕሽን። በጣም ደስ የሚል ሐሳብ ያነሳሽ። እንግዲህ ዮሐንስ ወንጌል ምዕራፍ 15 ላይ በክርስቶስ መኖር በሚል ርዕስ ላይ ብዙ ሊያነጋገረን የሚችል ሰፊ ሐሳብ ነው። አንዱ እንግዲህ እግዚአብሔርን መምሰል የምንችለው ወይንም ደግሞ እውነተኛ የሆነ መንፈሳዊ የህይወት ልምምድን መለማመድ የምንችለው በክርስቶስና በክርስቶስ ስንኖር ብቻ ነው። ምክንያቱም እግዚአብሔር አምላካችንን የምናውቀው በክርስቶስ በኩል ነው። በክርስቶስ የማይኖር ሰው እግዚአብሔርን መምሰል አይችልም፣ ወይንም ደግሞ እውነተኛ የሆነ መንፈሳዊ ህይወት ልምምድ ሊለማመድ አይችልም ማለት ነው። እንደውም ይህንን ሐሳብ ስታነሺ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነትም ኢየሱስ ክርስቶስን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ አይደል እንዴ? ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ማለት ነው። እንግዲህ ከዚህ ክፍል ስንረዳ ሰው እግዚአብሔርን መምሰል የሚችለው በክርስቶስ ብቻ ነው። ሰው በክርስቶስ ካልሆነ በስተቀር ወይንም ደግሞ እግዚአብሔር በላከው በልጁ በጌታ በኢየሱስ ክርስቶስ አምኖ እና ክርስቶስን ተቀብሎ የእግዚአብሔር የልጅነትን ስልጣን ካላገኘ፣ ድነትን ወይንም ደግሞ የዘላለምን ሕይወትን ካላገኘ እግዚአብሔርን ማወቅ አይችልም። ሰው እግዚአብሔርን ማወቅ የሚችለው እግዚአብሔርም ራሱ መታወቅ የሚፈልገው እርሱ በላከው በክርስቶስ ኢየሱስ ነው። ስለዚህ እግዚአብሔርን መምሰል የምንችለው በእውነተኛ እውነት
በክርስቶስ ነው ማለት ነው። ለምን? ክርስቶስ ኢየሱስ ራሱ የአብ ነጸብራቅ ነው። የእግዚአብሔርን መለኮታዊ ባህሪ ሁሉ ያየነው በማን ውስጥ ነው? በክርስቶስ ውስጥ ነው። እንደው ምናልባት ታስታውሽ እንደሆነ ዮሐንስ ወንጌል ምዕራፍ 14 ላይ ቶማስ አብን አሳየንና ይበቃናል አለ። እኔን ያየ አብን የእግዚአብሔር ነገር በሙሉ በክርስቶስ ውስጥ ነው ያለው። ስለዚህ እግዚአብሔርን መምሰል የምንችለው በማን ነው በኩል ማለት? በክርስቶስ ነው። በክርስቶስ ውስጥ ደግሞ እግዚአብሔርን ለማወቅ በክርስቶስ ውስጥ መኖር መቻል አለብን ማለት ነው። እና ለዚህ ነው እንግዲህ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ፣ በእኔ ካልሆነ በስተቀር ማንም ወደ አብ መምጣት አይችልም ማለት ነው። ስለዚህ እግዚአብሔር ያወቀን የሚያውቀን ሰዎችም ወደፊት የሚታወቁት የወንጌሉ ማዕከል በሆነው በማን ነው? በክርስቶስ ነው። ስለዚህ ክርስቶስ እግዚአብሔርን ወደ መምሰል ያመጣናል ማለት ነው። እንዴት ነው የምንችለው የሚለው ላይ ለመጨመር ሮሜ 12:1 ብንመለከት ይሄን በጣም የሚያስገርመኝ ክፍል ነው። ራሳችሁን ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራይ ለምናችኋል፣ እሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። እና ሕያው ቅዱስ መስዋዕት ሲባል እኮ በጣም ጥልቅ ነው። ምክንያቱም መስዋዕት መሞት አለበት፣ ግን እኛ ሕያው አድርገን ነው ራሳችንን እናቀርበው። ስለዚህ ሕያው ቅዱስ መስዋዕት ሲል ባጭሩ እግዚአብሔርን ለመምሰል መሞት ይጠይቃል ማለት ነው። መሞት አሁን የሞተ ሰው ብዙም እንቅስቃሴ የለውም አይደል? ብዙም ሰው ምንም እንቅስቃሴ የለውም የሞተ ሰው። ነገር ግን ራሳችንን ሕያው የሆነ ለእግዚአብሔር ነገር ግን እንደ ሞተ ሰው አድርገን ስናቀርብ የኛ የምንለው ነገር እየጠፋ እግዚአብሔርን ለመምሰል ይረዳናል። ከዛ ደግሞ የእግዚአብሔር ነገር ቢውል እየተደረገ ይመጣል ማለት ነው። የእግዚአብሔር ነገር እየተጨመረ ይመጣል። ስለዚህ ራሳችንን ሕያው ቅዱስ መስዋዕት ስናደርግ አንደኛ ለአእምሮ የሚመች አገልግሎት ይኖረናል፣ ወይም ደግሞ ትክክለኛ አምልኳችን በህይወት እየተገለጠ ይመጣል ማለት ነው። ስለዚህ ያ አዳማዊ ነገራችን እየጠፋ እለት መሞት አሁን ትሬን ወይም ደግሞ ራሳችሁን አስለምዱ አይደለም ምናስለምደው የራሳችንን ነገር እየገደልን ስንመጣ ከዛ ደግሞ ያው ቅዱስ የሆነ መስዋዕት ደግሞ ስናደርግ ምክንያቱም የኛ ነገር ቅዱስ ነገር የለውም የኛ መስዋዕት ግን ቅዱስ መስዋዕት የምናደርገው ያንን እኛ የሞትን ከዛ ደግሞ የእግዚአብሔር ነገር እየጨመረ ሲመጣ ነው ማለት ነው። ጌታ ይባርክሽ ፌቢ። የሚገርምሽ ነገር በአሁኑ ዘመን ለሰው ልጆች ሁሉ ያስቸገረው ወይንም ደግሞ አዳጋች የሆነው ነጥብ ነው ያነሳሽው። ሰው እንግዲህ እግዚአብሔርን ለመምሰል ወይንም ደግሞ እውነተኛ የሆነ መንፈሳዊ ልምምድን መለማመድ የሚችለው ራሱን ሲሰጥ ነው። ከየትኛውም አስበልጠን በመጀመሪያ ደረጃ ራሳችንን ለእግዚአብሔር ለአምላካችን ምን ማድረግ አለብን? መስጠት አለብን። እዚህ ክፍል ላይ አሁን አንድ ሮሜ ምዕራፍ 12 ቁጥር 1 ላይ ያለውን ሐሳብ ስታነሽው ራስን ስለመስጠት ጉዳይ ነው። እንግዲህ ሰው እግዚአብሔርን መምሰል የሚችለው መንፈሳዊ ልምምድን መለማመድ የሚችለው እውነተኛ መንፈሳዊ ሕይወትን በእግዚአብሔር ፊት እግዚአብሔርን እየፈራ መኖር የሚችለው ራሱን ሲሰጥ ነው። ራሱን ያልሰጠ ሰው ማምለክ አይችልም አይደል እንዴ? ራሱን ያልሰጠ ሰው እግዚአብሔር መስዋዕቱ ሊቀበል አይችልም። እንደውም የሚገርምሽ ነገር እዛ ክፍል ላይ እንግዲህ ወንድሞች ሆይ ሰውነታችሁን ይላል። እንግዲህ ሰው ስንመለከት እንደ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላምም አምላክ ሁለንተናችሁን ምን ያርግ ይቀድስ ይላልና ስለ ቅድስና ነው የሚያወራውና ጳውሎስ ለተሰሎንቄ አማኞች ይህንን መልእክት ሲጽፍላቸው ቅድስና ከውስጥ ወደ ውጭ እንደሆነ ማለት ነው። ከውስጥ ወደ ውጭ የሆነ ቅድስና እውነተኛ የሆነ ቅድስና ነው። በመንፈስ የሆነ ቅድስና ነው። ለእግዚአብሔር በትክክለኛ ሁኔታ የተገረዝንና የልባችንን ሸለፈት ያስወገድን እንደሆነ የሚያሳይ ክፍል ነው ማለት ነው። ስለዚህ የሰውን ሁለንተና ሲያሳይ ቅድስና ከውስጥ ሲጀምረው መንፈሳቸው፣ ነፍሳቸው፣ ስጋቸው ማለት ነው። እኛ ከእግዚአብሔር ከአምላካችን ጋር የምንገናኘው
በመንፈሳችን ነው። ስለዚህ እግዚአብሔር እንዲቀደስ የሚፈልገው የመጀመሪያው ነገር መንፈሳችን ነው። ዘፍጥረት ምዕራፍ 1 ላይ እኮ 2 ላይ ሰው እግዚአብሔር ትእዛዝን ተቀበለ ሰጥቶት ምዕራፍ 3 ላይ ስንመጣ ኃጢአትን ሰራ። ስለዚህ ኃጢአትን በመስራቱ ምክንያት ሰው የተለየው በመንፈሱ ምን ስለሆነ ሙት ስለሆነ እና የሰው ሁለንተና የመንፈስ ጉዳይ ነው፣ የነፍስ ጉዳይ ነው፣ የሥጋ ጉዳይ ነው። እንግዲህ ጳውሎስ የሮሜን ሰዎች ሰውነታችሁ ሲላቸው በመንፈሳችሁ፣ በነፍሳችሁ፣ በሥጋችሁ ለእግዚአብሔር ለአምላካችሁ ሕያው ቅዱስ መስዋዕት ሆናችሁ ራሳችሁን አቅርቡ ማለት ነው። እነዚህ ሰዎች የብሉይ ኪዳን ሰዎች አይደሉም። ግን ጳውሎስ አንስቶ የሚናገራቸው ስለ ብሉይ ኪዳን ስርዓት ነው። ሰው የኃጢአትን ስርየት ለማግኘት ሲፈልግ በብሉይ ኪዳን ወደ ካህኑ የኃጢአት ማስተሰሪያ ሊሆን የሚችል ሕያው የሆነ በእግዚአብሔር ዘንድ ተቀባይነት ያለውን መስዋዕትን ነው እንዲያቀርቡ የሚፈልገው ማለት ነው። ሰው ያንን ሲያደርግ በካህኑ አማካኝነት የኃጢአት ስርየት ያገኛል። ዛሬ ግን እንደ ብሉይ ኪዳን ስርዓት የኃጢአት ሊያስተሰርይ የሚችል መስዋዕትን እንድናቀርብ ሳይሆን ራሳችንን ነው። አሁን በአዲስ ኪዳን በክርስቶስ ኢየሱስ የምንጠየቀው ራሳችንን ነው። ስለዚህ ለእግዚአብሔር ለአምላካችን ሕያውና ቅዱስ እንደገና ደግሞ ደስ የሚያሰኝ እነዚህ ቃላቶች ሕያው ቅዱስ ደስ በሚያሰኝ ማንነት ዕለት ዕለት ለኃጢአት እየሞትን ራሳችንን ለእግዚአብሔር ምን ማድረግ አለብን? መስጠትና ማቅረብ አለብን ማለት ነው። በእንደዚህ አይነት ሁኔታ ራሳችንን ካልሰጠን እግዚአብሔርን መምሰል ወይንም መንፈሳዊ ልምምድ ልንለማመድ አንችልም ማለት ነው። ያስማማል። እንደውም አንድ ነገር ማንሳት እፈልጋለሁ። እንዴ እግዚአብሔርን መምሰል ከሚለው ነገር ጋራ የጸጋውን ጉዳይ ነው በደንብ ብናየው በጣም የተሻለ ነገር ነው። ቲቶ ምዕራፍ 2 ከ11 እስከ 14 ያለውን ክፍል ስናነሳ ሐዋርያው ጳውሎስ ለቲቶ ይሄንን መልእክት ሲናገር ወይንም ሲጽፍለት ስለ ጸጋው ነው እና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገልጧል። በፊት ያልተገለጠ አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምን አደረገ? ገልጦታል ማለት ነው። እና ጳውሎስ ስለ ቲቶ ሲናገር ስለዚህ ስለተገለጠው ጸጋ ነው የሚናገር። የተገለጠው ጸጋ ስራ አለው። አየሽ? ተገለጠ። ቀደም በጸጋው እግዚአብሔርን መምሰል እንችላለን ብለናል። ስለዚህ ይሄ የተገለጠው ጸጋ በሰዎች ህይወት ውስጥ ሰው በራሱ ሊያስወግድ ያልቻለውን ኃጢአትን የማስካድ አቅም አለው ማለት ነው። ይሄ ጸጋ ማለት ነው። በዚህ ጸጋ እኛ ስናምን ኃጢአትን መካድ እንችላለን። ዓለማዊ ምኞትን መካድ እንችላለን። የሥጋን ሐሳብ መካድ እንችላለን። የሰይጣንን ሐሳብ መካድ እንችላለን ማለት ነው። እንደውም ምናልባት አውጥተን ብናነበው ምን ይመስልሻል? ቲቶ ምዕራፍ 2 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። የተገለጠው ጸጋ ሰዎች አሜን ብለው ከተቀበሉት የማስተማር፣ የመምከር፣ የመገሰጽ ጸጋ አለው ማለት ነው። ስለዚህ እንደውም ቃል በቃል በአሁኑ ዘመን እግዚአብሔርን እየመሰልን እንድንኖር ምን ያደርገናል? ያስተምረናል ማለት ነው። በዚህ በሚያስተምረን ጸጋ እግዚአብሔርን መምሰል እንችላለን። ኃጢአትን ያስክዳል፣ ዓለማዊ ምኞትን ያስክዳል፣ የሥጋን ፈቃድና ሐሳብ ያስክዳል። ይህም ብቻ አይደለም፣ ደግሞ የተገለጠው ጸጋ የሁለተኛውን የጌታችንን የኢየሱስ ክርስቶስን ዳግም ምጽአት እሱም ደግሞ የአማኞች ሁሉ ትልቅ ተስፋ ነገራችን ሁሉ ሙሉ የሚሆንበት እኛም ፍጻሜ የምናገኝበትን ነገር እንድንጠብቅ ያስችለናል ይላል አይደለም? ይሄ ጸጋ ራስንም እንድንገዛ በጽድቅም እንድንኖር ያስተምረናል ማለት ነው። ስለዚህ በጸጋው እግዚአብሔርን መምሰል እንችላለን ማለት ነው። እኔ ሲላይ
የመጨረሻ የምጨምረው ነገር እግዚአብሔርን መምሰል እንዴት ይቻላል በሚለው ማለት ነው። የመጨረሻ ፖይንቴ አንደኛ እዛው አንደኛ ጢሞቴዎስ 4 ላይ ምን ይላል? ይሄ እርባና ቢስ ከሆነ እግዚአብሔርን ማምለክ ከሌለበት ከዓለማዊ አፈ ታሪክ ጨዋታ ራቅ። ስለዚህ በመራቅ በራሱ እግዚአብሔርን መምሰልን መለማመድ ይቻላል። ምክንያቱም የሆነ ነገር ስንርቅ ወደ የሆነ ነገር እየቀረብን ነው ማለት ነው። ስለዚህ መራቅ ውሳኔ ይጠይቃል፣ ዲሲዥን ይፈልጋል። ስለዚህ የሆነ ያንን ደግሞ እየተውን ስንመጣ ከዛ እዛው ላይም ይናገራል ይልቅ እግዚአብሔርን ለመምሰል ራስን አስለምድ ሚሻለ ይሄ ነው እያለ ነው። እውነት ነው። ስለዚህ ይሄንን በማድረግ በመራቅና ከዛ ደግሞ ወደ ተሻለው ነገር በመቅረብ ራስን በማለማመድ ወደ እግዚአብሔርን ወደ መምሰል ህይወት መምጣት ይቻላል። ሌላው የመጨረሻው ሁልጊዜ ጴጥሮስ የሚናገረው ነገር አለ። በእንግድነት በምንኖርበት ዘመን በፍርሃት እንኖር ይላል። ስለዚህ እዚህ ምድር ላይ እንግዶች እንደሆንን ሁሌ ራሳችንን ማስታወስ መቻል አለብን። ምክንያቱም እንግዳ አሁን ቤት ውስጥ መጥቶ ብናይ አይመቻችም። ምክንያቱም እንደሚሄድ ያውቀዋል። ምናልባት እንደዚህ ቁጭ ሊል ይችላል በትክክል ግን የጫማውን አውልቆ ምናምን ላይቀመጥ ይችላል። ለምን ይሄዳል? ስለዚህ ያጅ ደግሞ ሁልጊዜም ሬዲ መሆን አለበት ለመውጣት። ሬዲ እንደሚሆነው ሁሉ እንግዳ እኛም ደግሞ በዚህ ምድር ላይ ስንኖር እንደ እንግዳ መኖር መቻል ይሄ በራሱ በቃ ለዓለማዊ ሀሳብ እንዳንጋበዝ ያደርገናል ያስባል። ጌታ ይባርክሽ ፌቢዬ። ቅድም ይሄ ሰውነትን ለጥቂት ነገር ማስለመድ ይጠቅማል የሚለውን ነገር ግን እግዚአብሔርን መምሰል ለአሁኑና ለሚመጣው የሚለው ነገር ንጽጽር በጠየቁሽ ጊዜ አነሳዋለሁ ብዬ የረሳሁትን ሀሳብ ነው ያስታወስኝ። አይሁዶች በነገራችን ላይ ሁለት ነገሮች አላቸው። አንደኛ በጣም ብዙ ተረቶች አላቸው። ሁለተኛ ደግሞ የትውልድ ታሪክን በጣም ማንሳት ይፈልጋል ሁልጊዜ እና ለምንድነው የትውልድን ታሪክ ማንሳት የሚፈልጉት? ከአብርሃም ጋር በተያያዘ ሁኔታ እና አንድ አይሁዳዊ የትውልድ ታሪኩን አንስቶ የሚቆመው የመጀመሪያው አይሁዳዊ የሆነው አብርሃም ጋር ነው። ለምንድነው? እኛ የአብርሃም ልጆች ነን። አብርሃምን ስላወቅን የአብርሃም ልጆች ስለሆንን ድነትን በአብርሃም በኩል እናገኛለን የሚል አስተሳሰብና አመለካከት አለ። ሌላው የአይሁድ ተረቶች ማለት ነው። በጣም ጳውሎስ ግን ምንድነው የሚለው ጢሞቴዎስን? ይሄ እግዚአብሔርን ለመምሰል አይጠቅምም። ስለዚህ ከዚህ ምን አድርግ? ራቅ፣ ከዚህ ሽሽ። በነገራችን ላይ መጽሐፍ ቅዱስን ስንመለከት ስለ ሁለቱም ነገሮች ይናገራል። አንደኛ ስለ መቅረብም ይናገራል፣ ሁለተኛ ደግሞ ስለ መራቅም ይናገራል። ወደ እግዚአብሔር ስለ መቅረብ መልካም ወደ ሆነው ጽድቅ ወደ ሆነው በጎ ወደ ሆነው ነገር ጭምትነት ወዳለበት ነገር እንድንቀርብ እግዚአብሔር ያስተምረናል። መራቅ ወይንም መሸሽም ካለብን ነገር ደግሞ ምን እናደርጋለን? መራቅና መሸሽ አለብን ማለት ነው። ስለዚህ እግዚአብሔርን መምሰልን ስናስብ በመቅረብ እና በመራቅ እግዚአብሔርን መምሰል እንችላለን ማለት ነው። ጥሩና አስታውሽ። ጌታ ይባርክሽ። የመጨረሻውን ሐሳብ ምናልባት እንደ ወደ መልእክታችንን ወደ ድምዳሜው ስንሄድ እግዚአብሔርን ታዲያ የመምሰል ዓላማው ወይንም ደግሞ ግቡ ምንድን ነው? እስካሁን ባሉት ንግግሮቻችን ውስጥ እግዚአብሔርን መምሰል ማለት ምን ማለት ነው? እግዚአብሔርን መምሰል ለምን አስፈለገ? እግዚአብሔርን መምሰል የምንችለው እንዴት ነው? እነዚህን ነገሮች ካነሳን ደግሞ የእነዚህን ነገሮች ሁሉ መልእክት መደምደሚያ ወይንም ማሳረጊያ ማንሳት አለብን ብዬ አስባለሁና እንደው ባንቺ ዘንድ እግዚአብሔርን መምሰል ግቡ ወይንም ዓላማው ምንድን ነው? የመጀመሪያው ዮሐንስ 17 ላይ ኢየሱስ የጸለየው ጸሎት አለና የሰጠኸኝን ስራ ፈጽሜ አከበርኩ ይላል። ያው ክርስቶስ ሲመጣ በዓላማ ነው የመጣው። ስለዚህ የሰጠኸኝን ስራ ደግሞ ጨርሼ አክብሬያለሁ እያለ ይናገራል። ስለዚህ ሁሉም ነገር ግብ አለው ማለት ነው እና ደቀ መዛሙርቱን ለነሱ ለእግዚአብሔር እያሳለፈ እየሰጠ ከዛ ደግሞ አማኞችን ለእግዚአብሔር አሳልፎ እየሰጠ ሲጸልይ እናየዋለን። ስለዚህ ኢየሱስ ራሱ የሚሰራው ዓላማና ግብ እንደነበረው እናያለን እና ሌላው እዚህ ላይ ማንሳት እንፈልገው ማቴዎስ 6 ላይ 19 እስከ 20 ላይ የሚጠፋ ሳይሆን የማይጠፋ መዝገብ
ለማከማቸት ያ ግባችን መሆን ይችላል። ምክንያቱም ቅድም አንስተነው ነበር እዚህ ምድር ላይ የሚያልቅ ነገር ነው አይደለ? ለስጋ ነገር ራስን ማስለመድ ወይም ደግሞ ስፖርት ምናምን ያልናቸው ነገሮች የማይጠፋ መዝገብን ግን ማከማቸት የምንችለው በእግዚአብሔር መንግስት ውስጥ ነው እዚህ ላይ የምንሰራቸው ነገሮች። ስለዚህ ያ የምናከማቻቸው መዝገቦች በኋላ ላይ ተደምረው ከግባችን የሚያደርሱ ነገሮች ናቸው ብዬ አስባለሁ። እና ሌላው ደግሞ ትእዛዝ ማክበር አለብን። የእግዚአብሔር ትእዛዝ ነው። በትክክለኛ ህይወት በትክክለኛ ሞቲቭ እግዚአብሔርን በመፍራት እግዚአብሔርን በመምሰል መኖር በራሱ ይሄ ራሱ ግብ ነው። እውነት ነው። እና ሌላው ደግሞ ሁሉ ሮሜ 11:36 ላይ ሁሉ ከእርሱ ለእርሱ በእርሱ ነው ተፈጥሯልና ይላል። ምክንያቱም ስለዚህ እኛ የተፈጠርንበት ዓላማ የምንኖርበት ዓላማ ሁሉም ነገር ለሱ ነው። ስለዚህ ያ በራሱ ሌላ ግብ ይመስለኛል። የመጨረሻ ማነሳው ፖይንት ሁሉም ስራ ሽልማት አለው። ስለዚህ ሽልማታችንን እያሰብን ልክ ሩጫ ሽልማት እንዳለው ሁሉ የኛም ደግሞ የምንሮጥበት እግዚአብሔርን ለመምሰል በመከራ ውስጥ የምናልፍበት ነገር ሁሉ መጨረሻ ላይ ሪዋርድ አለው ወይም ክፍያ አለው ወይም ሽልማት አለው። ያንን ሽልማት ስለምንጠብቅ ያ የግባችን ዋና ነገር ይሆናል ማለት ነው። ምክንያቱም የምንሰራው ነገር ከንቱ እንዳልሆነ የምንረዳበት ያንን ሽልማታችን ስለምንቀበል ነው ብዬ አስባለሁ። እውነት ብለሻል። እንግዲህ የእግዚአብሔርን የመምሰል ግቡ ወይንም ዓላማ የሚለው ነገር እንዳነሳሽው ሆኖ ከሁለት አቅጣጫ ነው የምንመለከተው። አንደኛ ከእግዚአብሔር አቅጣጫ ነው፣ ሁለተኛ ደግሞ ከሰዎች አቅጣጫ ነው። እና አንቺ ባነሳሽው ላይ ልጨምር የምፈልገው ነገር እዚህ ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 13 እና 15 ድረስ ያሉትን ሐሳቦች ስናነሳ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል። በቤት ላሉት ሁሉም ያበራል። መልካሙ ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እንግዲህ ከዚህ ከማቴዎስ ወንጌል ምዕራፍ 5 ቁጥር 13 እስከ 16 ባለው ስንመለከተው እግዚአብሔርን የመምሰል ግቡ ከእግዚአብሔር አቅጣጫ ለእግዚአብሔር ክብር ማምጣት ነው። ምክንያቱም ቀደም እንዳልሽው ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ መሰለኝ በምድር ላይ ያለሁት ስራውን ጨርሼ ምን አደረኩ? አከበርኩ። የክርስቶስ የግቡ ተልእኮ ለእግዚአብሔር ክብር ማምጣት ነው፣ በመታዘዝ ማለት ነው። እኛም እንግዲህ በዚህ ምድር ላይ እንግዶችና መጻተኞች ሆነን ስንኖር እግዚአብሔርን የመምሰል ትልቁ ግብ ወይንም ደግሞ እውነተኛ መንፈሳዊ ነገርን ተለማምደን የመጨረሻው ዓላማ ለእግዚአብሔር ክብር ማምጣት ነው። እንደውም ማቴዎስ እዚህ ጋር የተጠራንበትን ዓላማ ለምን እንደተጠራን ይናገራል። አንደኛ እናንተ የምድር ምንድናችሁ? ጨው ናችሁ ይላል። ሁለተኛ ደግሞ የዓለም ብርሃን ናችሁ ማለት ነው። እኛ በራሳችን ጨው ልንሆን አንችልም። እኛ በራሳችን የዓለም ብርሃን ልንሆን አንችልም። ነገር ግን የጠፋውን መራራ የሆነውን ነገር በሚያጣፍጠውና በጨለማው ላይ ብርሃን በሚያበራው በክርስቶስ ኢየሱስ የምድር ጨውና የዓለም ብርሃን እንሆናለን ማለት ነው። እንግዲህ ጨውና የዓለም ብርሃን የሚለው ነገር ከክፉ ነገር ጋር ሳይሆን ከመልካም ነገር ጋር እውነተኛ የሆነ መንፈሳዊ ህይወትን ልምምድ ጋር በተያያዘ ሁኔታ የተነሳ ስለሆነ ልክ እንደዚሁ እናንተም ህይወታችሁ እግዚአብሔርን ደስ በሚያሰኝ መንገድ ሆኖ በዓለም ውስጥ ስትኖሩና ስትመላለሱ ሰዎች የእናንተን ህይወት አይተው የእናንተን ደግሞ መልካም ነገር አይተው ከዛ የተነሳ ክብርን ለእግዚአብሔር ምን ያደርጋሉ? ይሰጣሉ ማለት ነው። እንግዲህ አንዱ የጥሪ ዓላማ ነው። ከኛ አቅጣጫ ደግሞ ስንመለከተው የዘላለምን ህይወት ማግኘት ነው። አሁን በመንፈስ ቅዱስ እዚህ ምድር ላይ ክርስቶስ ኢየሱስን ወዲያው እንደ ግል አዳኛችን አድርገን በተቀበልንበት ወቅት
ህይወት ሰጥቶናል። ግን የተሰጠን ህይወት ሙሉ ህይወት አይደለም። ይሄ ክርስቶስ ኢየሱስ ዳግም ሲመጣ ሙሉ ከፊል የሆነው ነገር ምን ይሆናል ማለት ነው? ሙሉ ይሆናል ማለት ነው። እንግዲህ ህይወታችን በእግዚአብሔር በአምላካችን የተገባልን የትኛውም የተስፋ ቃል ማግኘት የምንችለው ጌታ ኢየሱስ ክርስቶስ ዳግም እስኪመጣ ድረስ በዚህ በምድር ላይ እግዚአብሔርን በመምሰል ወይንም ደግሞ እውነተኛ የሆነ መንፈሳዊ ልምምድን ስንኖር ነው ማለት ነው። እና የእግዚአብሔርን የመምሰል ግቡ ዓላማ ይህን ይመስላል ልጅ ፈልጌ። ምናልባት የመጣልሽ ሐሳብ አለ? ምናልባት በትክክል እግዚአብሔር ማክበር የመጨረሻ ግባችን መሆን አለበት። ምክንያቱም ኢየሱስን ሲናገር ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል ብሏል። ስለዚህ እግዚአብሔር የሚከብርበት አንዱ መንገድ አንደኛ የእሱ ተከታዮች ስንሆን ነው፣ በትክክል ፎሎ ስናደርግ ስንከተለው ነው። ሁለተኛ ደግሞ እሱን የተከተለ ሰው ፍሬ ያፈራል። ስለዚህ ፍሬ ስናፈራ በራሱ እግዚአብሔር ይከበራል አንተ ባልከው ነው። ሌላው ግን በጣም የሚያስገርመኝ አንድ ቃል ሁለተኛ ዮሐንስ 1:8 ላይ ሙሉ ሽልማት እንድትቀበሉ ይላል። ነገር ሙሉ ሽልማት ማለት ለካ የሰራነው ነገር በእሳት ውስጥ ሲፈተን ትክክለኛ ነው አይደለም የሚለው ነገር ይፈተናል። ስለዚህ የሰራነውን ነገር ልናጣ ራሱን እንችላለን ማለት ነው። ስለዚህ በትክክለኛ መንገድ እግዚአብሔር በሚፈልገው በጸጋው ላይ ታምነን በኃይሉ ችሎት ተደግፈን የምንሄደው የምንሮጠው ሩጫ ወይም ክርስቶስን ተመልክተን ዕብራውያን ላይ እንደሚለው ሩጫውን ስንሮጥ ያኔ በእሳት ተፈትኖ ሲወጣ የእምነታችን ሙሉ ሽልማት የሚያስገኝልን ይሆናል። የሚጎድል ነገር የሚጠፋ ነገር አይሆንም ማለት ነው። ስለዚህ የተሻለ እዛ ስንደርስ እግዚአብሔር ጋር የምንወደው አምላካችን ጋር ፊት ስንቀር ሙሉ ሽልማት ጀስት ስለ ኃጢአታችን የተከፈለልን ዋጋ አለ አይደል? በዛ እንገባለን ወደ መንግስቱ። ግን እግዚአብሔር ደግሞ የሚወደውን የሚከብርበትን ነገር የተሻለ ወይ ሙሉ የሆነውን ሽልማት ለማግኘት ብንጥር ያ የእግዚአብሔር ፈቃድና ሐሳቡ ይመስለኛል። እውነት ነው። በሽልማት ጉዳይ ላይ ምንም አንደራደርም። ሁላችንም እንግዲህ ሽልማት እንዳለ አውቀን ለይህን ሽልማት ለመያዝ ከጌታም ደግሞ ለመቀበል ዛሬን እግዚአብሔርን መምሰል ልንኖር ያስፈልገናል ማለት ነው። ስለዚህ እዚህ ምድር ላይ ስንኖር ሰማያዊውን ነገር አስበን ነው። እንደውም ሮሜ ምዕራፍ 8 ላይ 28 እስከ 30 ላይ እንደዚህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኖላልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው የሚል ነገር አለ እና እግዚአብሔርን የመምሰሉ ዋና ግብ ደግሞ ክርስቶስን መምሰል ነው። በቃ ልጁን እንድንመስል ነው የተጠራ ነው። ልጁን ካልመሰልን ወይንም የልጁ መልክ በህይወታችን ከሌለ እዚህ ጋር በቀደም ተከተል የተቀመጡት ነገሮች እኛ ሊያገኙን አይችሉም፣ ወይም ደግሞ እኛ የዚህ ተካፋዮች ልንሆን አንችልም። እንግዲህ እግዚአብሔር የቀረንን የህይወት ዘመናችንን እርሱን በመምሰል ወይንም ደግሞ እውነተኛ የሆነ መንፈሳዊ ህይወትን ተለማምደን እንድንኖር እግዚአብሔር በነገር ሁሉ ይርዳን። ይታይባልሽ ተባረክ። ከተከሸኑ እልፍ ቃላት ከተመረጠ የቅኔ ብዛት ሀገሩን ከሞላ